ዝም ብሎ የተወራ ነገር እንዲሆን አይመስለኝም። እኔም እንደውም አግባብ አይደለም ብዬ እንጂ እሷን ልጠይቃት ነበር። ቆይ ምንም አትበል። እኔ እናንተ ማውራት ያለብን ነገር አለ። ዝም በል፣ ምንም እንዳትላት እሺ? ምን ነው ችግር አለ እንዴ? አይ አይደለም፣ እኔ እርግጠኛ መሆን ያለብኝ ነገር ስለ ኑኑ በጠና ታማለች። በዚህም የተነሳ እናቴንም አላስጨንቃት አይገባም በማለት ህመሟን በውስጧ ድብቅ አድርጋ ይዘዋለች። እንግዲህ ከገጠር ወደ ከተማ ይዣት የመጣሁት በእኔ ምክንያት ነው በማለትም ላለመናገርና ጠንካራ ለመሆን ህመሟንም ብቻዋን ለማስታመም እንግዲህ ቃል የገባችም ይመስላል። መሲ በስራ አብራት የምታገዘው እንግዲህ አኑ በሰላም ነው፣ ሰሞኑን ደህና አይደለሽም፣ በተለይ ደግሞ ዛሬ በጣም ፊትሽ ለየት ብሎብኛል፣ አሞሻል እንዴ ብላም ጠየቀቻት። ነገር ግን እሷ ምንም አይነት ነገር ማውራት እንደማትፈልግና ደህና እንደሆነችም ትነግራታለች። ኑኑም እንግዲህ መተኛት አለብኝ ካለችም በኋላ ሰዎችን ገለል ታደርጋቸዋለች ከራሷ። በሌላ በኩል እንግዲህ ሄለን ያ አጎቷ የተባለው እንግዲህ የልጇ አጎት ስለምን መረጃ እንዳገኘና እንዴት እንደመጣ የምታውቀው ነገር ስለሌለ ልጇን በመጠቀም እስኪ አዶናይን ሂድና ጠይቂው፣ አጎትሽ ለምን እዚህ እንደመጣና የት እንዳለ አጣሪልኝ ትላታለች። ልጇም እንግዲህ እንደማየ ለምንድን ነው እሱን ሂጅ የምጠይቀው? አንቺም እኮ ሄደሽ በቀጥታ አጎቴ ማናገር ትችይ ነበረ። ከአዶናይ ይልቅ ራሱን አትጠይቅም እንዴ? ወይስ ራሱን ልጠይቅልሽ? ትላታለች። ሄለንም ልጅ የምልሽን ብቻ አድርጌ ያለዛ ዞር በይ ከፊቴ በማለት ትገፈተራታለች። ሄለን በፖስታ የመጣላት ወረቀት ምን እንደሆነ አይተዋለች። ነገር ግን ከዛ ፖስታ የተጻፈላት ነገር በጣም ኃይለኛ ሚስጥር እንደሆነ ማንም አያውቅም። ልጅቷ እማዬን ያስጨነቃት ነገር ምንድን ነው? እርግጠኛ ነኝ ያ ፖስታ እየተላከላት ነው። ይህን ነገር ደግሞ ማየት አለብኝ በማለት ወደ መኝታ ክፍሏ ሄዳ ሰተት ብላ እንግዲህ የእናቷን መኝታ ቤትና ቁም ሳጥኗን መፈተሽ ጀምራለች። በሌላ በኩል እንግዲህ አኑ እንዲሁም ደግሞ ልጆቿ ከዛ ቤት ተሰብስበዋል። አጎታቸው እንግዲህ ቤት ሊሰጣቸው እንደሆነም ቃል ገብቶላቸዋል። እንግዲህ አኑ የምትባለው እናቷን ስትጠይቃት ጋሽ ቤት ሊሰጠን ነው አለው። እዚህ እንዴት ነው ነገር ብላም ጠየቀቻት። እናቷም እንግዲህ ከቤተ ክርስቲያን መልስ ነበረና የመጣችው እኔን ምን አውቄ ልጅ፣ ያው ወስዶ የነበረ ቤቱን ሊያሳየኝ፣ ግን ደግሞ ስልክ ተደወለለትና ወጣ። ከዛ ምንም አይነት ነገር ሳይለን የወጣ ነው እና ጠብቃለሁ በማለት እንግዲህ ደስታዋን ማጣጣም ጀመረች። በሌላ በኩል እንግዲህ አኑ ቁጭ ብላ ተኝታ ነበረ። በዚህም የተነሳ አይኖቿ በሙሉ እንባ ቀርረዋል። እንግዲህ የዛች አዶናይ እህት መጣችና ትሰሚኛለሽ፣ ከአዶ ወንድሜ እራቂ፣ ከጠገቡ ላይሽ አልፈልግም፣ ሁለተኛ ድርሽ እንዳትይ በማለትም ታስጠነቅቃታለች። ነገር ግን አኑ አሟት ስለነበረ ምንም መልስ አልመለሰችም። ጉዳዩን በዝምታ ነበር ያለፈቻት። ታውቂያለሽ፣ እንዳንቺ አይነት ሴት አይገባውም የኔ ወንድም፣ ከአንቺ የበለጠችና ወርቅ የሆነች ነው ማግኘትም መቅረብም ያለበት እንጂ አንቺን አይደለም ትላታለች። ምንም ሳትላት እንግዲህ ወጣችና ቆየት አለችና ደግሞ እናቷ ተተካችላት። ይኸውልሽ ደህና ነሽ አይደል እያለች እንግዲህ ሄለን አስመሳይዋ አኑን ለመቅረብ ሞከረች። እኔ ምልሽ ምን ነው እንደዚህ በጣም አሞሻለሳ፣ መድኃኒትሽን በስርዓት መውሰድ አለብሽ። ደግሞ እናትሽ መጨነቅ የለባትም። ታውቂያለሽ የልጆቿ ነገር አይሆንላትም እና ፈታበይ ሳቅሳቅበይ፣ ያው እንደነገርኩሽ ነው በማለት እንግዲህ ማስመሰል ስራዋን ጀምረዋለች። ወዲያውኑም እንግዲህ ስለ እናቷ እያወራቻት እያለ በደካማ ጎኗ ስለመጣችባት እያት እናትሽ ከቤተ ክርስቲያን ነው የመጣችው፣ ነገር ግን ተደስታለች። አሁን ስላንቺ ህመምና ስላንቺ ነገር ብትሰማ በጣም ታዝናለች እና ይህ መሆን ደግሞ የለበትም በማለት እንግዲህ ጉዳዩን ለመሸፋፈን ሞከረች። እንግዲህ እናትና ልጅ በቃ እናንተ አውሩ እኔ ልነሳ ነው በማለትም ሄለን ጥላቸው ተነሳች። ከተነሳችም በኋላ እንግዲህ እናትና ልጅ በጣም ተደስተዋል። እናት ደስታዋ ከአቅሟ በላይ ነው። ለምን እንደሆነ ባይታወቅም እንግዲህ ያቺ አስመሳይ ሄለን የተለያዩ አዳዲስ ልብሶችን እና ቀሚሶችን ገዝታ ስለሰጠቻት ተደስታለች። አየሽው ልጅ ቀሚሴ እንዴት እንደሚያምር ሄለን እኮ ናት እንዶ ገዝታ የሰጠችኝ እና ቤተ ክርስቲያን ተሳልሜበት መጠው ያምራር አይደል ልጅ በማለት እንግዲህ እናት በተቃራኒ ልጇን ትጠይቃታለች።
ስለ ቀሚሱ ማማርና አለማማር። ልጅም እማዬ በጣም አምሮብሻል፣ ዋው ቆንጆ ነሽ፣ ሁሌም እንደዚህ ተደሰች እያለች እንግዲህ መመረቅ ጀመረች። አኑም እንግዲህ በቃ ለእናቴ ስልማ ጠንከራና ጎበዝ መሆን አለብኝ። አሁን እንደዚህ ተደስታ ይቻት ስለ እኔ ህመምና ሀዘን በነግራት ትጨነቃለች። ያለኝ አማራጭ ህመሜን በራሴ ማስታመምና ዝም ማለት ነው፣ ለእሷ መናገር የለብኝም በማለት እንግዲህ ፈገግ ትላለች። በእንባ ታጅባ የነበረችው ግን ደህና ነሽ ብላም ጠየቀቻት እናት። ልቧ ነገራትና የፊቷ ነገር አይታ ደህና ነኝ በማለትም እንግዲህ ሻወረቻት። በሌላ በኩል እንግዲህ ያቺ የሄለን ቀበጥ ልጅ ወደ እናቷ ቁምሳጥን በመሄድ ያንን የተሰጣትን ፖስታ ወረቀት እየፈለገች ነው። ፈልጋም አላጣችውም እና አገኘችው። እናቷን መጣች። እንግዲህ ልጅ ምን ትሰሪያለሽ? ደግሞ ከመቼ ወዲህ ነው የእናትሽን መኝታ ክፍል መተሽና እቃ መፈተሽ የጀመርሽው? በያምጭ በእጅሽ ምንድን ነው የደበቅሽው? በማለት ወዲያውኑ ምን ጥቅ ታረጋታለች። ልጅ እንግዲህ ያ ደብዳቤና ያ ፖስታ ምን ውስጥ እንደተጻፈና ምን አይነት ነገር እንደተላከላት ለማወቅ ጉጉቷ ረጅም ነው። ቢሆንም ብትደርስበት እና ብታገኘው ከፍታ ማየት አልቻለችም። እናትም እንግዲህ ከመኝታ ክፍሏ ልጅን አስወጣቻት። ከወጣችም በኋላ ግን ለምን እንደዚህ ተቆጣሽ በማለት እንግዲህ ወጣች። ሆኖም እንግዲህ ጓደኛዬ ላግኝ በማለት ሄደች። ዳኒ የሚባል ሰው አገኘች። እኔ የምልህ ጥሩ ክፍያ ልከፍልህ እችላለሁ፣ በተቃራኒው ደግሞ ያ ጆን የሚባለውን ከዚህ ምድር እንድታጠፋልኝ እፈልጋለሁ በማለት ጓደኛውን እንዲሁም ደግሞ ጀለስ የሆነውን በጓደኛው ልታስጠፋው ሞከረች። ጆን በራም ጭያለ እያስገደዳትም ነበረ። በዚያ የተነሳ እንግዲህ ተቀይማ ያንን ህይወቱን እንዲያጠፋላት ትፈልጋለች። እሺ ለምንድን ነው ማጠፋለሽ? ቆይ አሸሸ ገዳይ ስትኖረሽ አሁን ፍቅርሽ አለቀ እንዴ? መግደል የፈለግሽው? ደግሞ አላደርገውም ምንም ይሆናል እንጂ ይላታል። ታዲያ ደሃ አይደለህ እንዴ? ገንዘብ እኮ ነው የሚያስፈልግ። አንተ ገንዘብ ከሆነ የሚያስፈልግ ምንም ይሆን ምን ይህን ስራ መስራት አለብህ በማለት ትነግረዋለች። እንግዲህ ዳጊም ወይም በዚህ በእንግዳ ድራማ ስሙ ዳኒ በጭራሽ ይህን ነገር አላድርገውም ይላታል። ሆኖም እንግዲህ ከርቀት እየመጣ ነው ጓደኛው። ቆይ አሁን አንድ ባንዴት የነገርሽኝን ነገር ለዚህ ጆን ለሚባለው ሂጅ ብነግረውስ ይላታል። እሷም እንደማታደርገውማ አውቃለሁ፣ በእርግጠኝነት አትነግረውም፣ ምክንያቱም ተጣልታችኋል፣ አሁን ላይ እንደ በፊቱ አይደላችሁ፣ ጓደኝነታችሁ ፈርሷል በማለት ያቺ ቀበጥ የሆነች ልጅ እንግዲህ የሄለን ብቸኛ ሴት የሆነችው አሁንም ማናደድ ጀመረች። ጆንም እንግዲህ በርቀት ሲያየው ደግሞ ነበር የተንተከተበው። ደግሞ ምን ትሰራለች ከዚህ ልጅ ጋር በማለት ራሱን ይጠይቃል። ገንዘብን ማምጭ ብሏት ስለነበረ ለምን ቆመች የሚለው ጥያቄ እንቆቅልሽ ሆኖበታል። እሺ አሁን እናገራለሁ፣ ወንድ እስኪ በሌድና ተናገር፣ ማንን ያምናል? አብረን የምናይ ይሆናል በማለት እንግዲህ ያችም ፎከረች። ገለላለና ሄደም እንግዲህ ዳጊ ጆን መጣና ምን ትሰራለሽ ከዛ ልጅ ጋር ይላታል። ምንም ያው ታውቁ አይደለም የተለመደ ቃሉን እያወራኝ ነበረ፣ ለዛ ነው በማለት እንግዲህ ሸወደችው። በቃ መሄድ አለብኝ። ቆይ አንተ ግን ምንድን ነው እኔ ጋር ስትሆን ደስተኛ አትሆንም፣ እሰው ጋር ስታይ ደግሞ ትቀናለህ ትለዋለች። እኔ ባንቺ የምቀናው አልቀናም፣ በይዘወር በይልኝ ይላታል። ለመሄድ ስትሞክር እንግዲህ ታዲያስ ወዴት ነው የምትሄጂው? ገንዘብ እኮ አምጪ ብዬ ጠይቀሻለሁ የት አለ በማለት ይጠይቃታል። እሷም አላመጣውም ትለዋለች። ዛሬም አላመጣሽም አይደል በማለት እንግዲህ ይህ የፍቅረኛዋ የሆነው እንግዲህ ፀጉሯን ወደ ኋላ ይዞ ቁንጥጥ ያደርጋታል። ልጅም እንግዲህ በአከለ ቀቀኝ እያለች መጮውን ቀጥለዋለች። በቃ አልሰማም አልሽ አይደለም ታያለሽ፣ በቀጣይ ካላመጣሽ ይህንን ገንዘብ ምን እንደማድረግ እኔ ነኝ የማውቀው፣ በአስቸኳይ ይህን ገንዘብ ብታመጪ የተሻለ ነው ይላታል። እሺ በማለትም ተለያዩ። ጥምጥም አለችበትም እንግዲህ አቅፈው አይ ድጋሚ አልሸወድልሽ አልፈልግም፣ ከዚህ በፊት እንደዚህ ሁለተኛ እድል ሰጥቼሽ ሸውደሽኛል፣ ልቤንም ሰብረሽዋልና ዞር በይ በማለት ይገፈትራታል። በሌላ በኩል አዶናይ እና የአኖ ወንድም እንግዲህ እኔ የምልህ ስለ እትዬ ልጠይቀ ነበረ። እትዬ ስራዋ ምንድን ነው? እዛ ክፍለ ሀገር እያለው እኮ በጣም ብዙ ልጆችን እንደምታሳደግ ተነግሮኝና ሰምቻለሁ፣ ግን ከዚህ ከመጣው በኋላ ምንም አይነት ወሬ የለም በማለት ለአዶናይ ያናግረዋል። አዶናይም
ማለት እንዴት በማለት ጠየቀው። ያው እንደነገርኩ ነው እኔማ እትዬ ልጠይቃን ነበረ ግን ይሄ ነገር ምን ያደርጋል በማለት አንተን ጠየቅኩህ። አዶናይም እንግዲህ በሁኔታው ግራ ተጋባና እንዴት ሊሆን ይችላል ስለዚህ ነገር ሰምቶ ስለማያውቅ ውዝግብ ይልና በጣም ጥሩ ሀሳብ ነው። መጀመሪያ ቆይ እንዳንግራት እትዬ እኔ ላረጋግጥና ከዛ እነግርሃለሁ። እኔ እናንተ ብዙ ስራዎችን የምንሰራ ልጆች ነን በማለት እንዳይነግራት ያሳስበዋል። እሱም እንግዲህ እሺ በማለት ነበር ዝም ያለው። እንደዚህ እያወሩ እያለ ያቻኑ የት ናት በማለት ጓደኛዋ ትመጣና ወደ ፎቅ እንድትወጣ ያደርጋሉ። ሄለንም ደረሰችባቸው። ምን እያወራችሁ ነው ተባሉ። አረ ምንም ይላሉ። ሄለን ምን አይነት ድብቅ ስራ ቢኖራት ነው? ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ